ሰላም ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በሌላ ቪዲዮ ተገናኝተናል። በዚህ ቪዲዮ ላይ እንግዲህ የምንመለከተው እድሜያችሁ እየሄደ ሲሄድ በተለይም ከ40 ዓመት በኋላ ውፍረትን ለመቀነስ የሚረዱ መንገዶችን የምናየው። እንግዲህ እድሜ 40 ሲሻገር የሰውነት ክብደት መቀነስ ቀድሞ ከነበረው ይልቅ ፈታኝ ሊሆን ይችላል። ለዚህ ደግሞ የሜታቦሊዝም መቀነስ፣ ሜታቦሊዝም ማለት እንግዲህ ሰውነታችን ምግብን ወደ ኃይልና ወደ ጉልበት የሚቀይርበት ፍጥነት ነው። ይሄ መቀነሱ የሆርሞን መለዋወጥ፣ የጡንቻ መጠን ማነስና የዕለት ተዕለት ስራና የእንቅልፍ ሁኔታ መቀየር ዋነኛ ምክንያቶች ናቸው ማለት ነው። ከ40 ዓመት በኋላ ክብደትን ለመቀነስ አዳጋች የሚያደርጉት እነዚህ ናቸው። ነገር ግን ተስፋ መቁረጥ አያስፈልግም። ጤናማና ዘላቂ የሆኑ የኑሮ ዘይቤዎችን በመከተል የምትፈልጉትን የሰውነት ክብደት ማስተካከልና ይዛችሁ መቀጠል የምትችሉ ይሆናል ማለት ነው። እናም በዚህ ቪዲዮ ላይ እንግዲህ ከ40 ዓመታችሁ በኋላ ክብደትን ለመቀነስ የሚረዱ ወሳኝ የሆኑ 14 መንገዶችን እንግዲህ እነዚህ መንገዶች ቀላልና ፈጣን ናቸው። እነዚህ መንገዶችን ወደ እናንተ የማደርስ ይሆናል ማለት ነው። እንግዲህ ይሄ ከ40 ዓመት በኋላ ብዬ ላዘጋጀው እንጂ ለሁሉም የሚሆን ነው ማለት ነው። ስለዚህ ቪዲዮን ሁላችሁም እስከ መጨረሻው ተመልከቱ ትላለው። ከዛ በፊት ይህንን ቪዲዮ ሁላችሁም ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አሁን እንግዲህ በቀጥታ ወደ ጉዳይ ሳልፍ ክብደትን ለመቀነስ ከሚረዱ 14 ተማ መንገዶች መካከል እንግዲህ አንደኛውና የመጀመሪያው በየዕለቱ ከምትመገቧቸው ምግቦች ግማሹን በአትክልትና በፍራፍሬ መሙላት አስፈላጊ ነው ማለት ነው። ይሄ እንግዲህ ወሳኝ ጉዳይ ነው። በተለይ እድሜያችሁ እየገፋ ሲሄድ አትክልትና ፍራፍሬ ላይ ትኩረት ማድረጉ ወሳኝ የሆነ ለጤናችሁም ሆነ አጠቃላይ ለሰውነት ገጽታችሁ ወሳኝ የሆነ ነገር ነው። አትክልትና ፍራፍሬ ወሳኝ ነው። እንግዲህ አትክልትና ፍራፍሬዎች በቫይታሚን፣ በሚነራል፣ በፋይበር እና በውሃ የበለጸጉ ናቸው። በውስጣቸው የያዙት የካሎሪ መጠንም በጣም አነስተኛ ነው። ይህም ለረጅም ጊዜ የረሃብ ስሜት እንዳይሰማ በማድረግ ከመጠን በላይ እንዳትመገቡ ይረዳችኋል ማለት ነው። ይህም እንግዲህ ክብደታችሁን እንድትቆጣጠሩና አላስፈላጊ የሰውነት ክብደቶችን እንድትቀንሱ የሚያደርግ ይሆናል ማለት ነው። ቀጣዩና ሁለተኛው እንግዲህ ቁርስን ማለፍ የለባችሁም። ብዙ ሰው እንግዲህ ቁርስን ችላ ብሎ ቁርስን ያልፋል። ይሄ እንግዲህ አላስፈላጊ ሰውነት እንዲኖር ከሚያደርጉ ምክንያቶች አንዱ ነው። እንግዲህ ጤናማ ቁርስ ማለትም እንደ አጃ፣ ከስንዴ የተዘጋጀ ዳቦ፣ እንቁላል፣ እርጎ ወይም ፍራፍሬ መመገብ ቀኑን ሙሉ የረሃብ ስሜት እንዳይሰማችሁ ያደርጋል። እንግዲህ ይሄም በምሳና በእራት ሰዓት ከልክ በላይ እንዳትበሉ ያደርጋል ማለት ነው። ምክንያቱም እንግዲህ ምሳና እራት ከመጠን በላይ በምትበሉበት ሰዓት የሰውነት ክብደት የመጨመሩ ነገር በእጥፍ ይሆናል ማለት ነው። ስለዚህ ቁርስ ላይ መመገብ ወሳኝ ጉዳይ ነው ማለት ነው። ቀጣዩ እንግዲህ ሶስተኛው የምሽት አመጋገባችሁን ማስተካከል ነው። ማለትም እራት ላይ ማለት ነው። እንግዲህ አብዛኛውን የካሎሪን ፍላጎታችሁን በቀኑ መጀመሪያ ሰዓታት ላይ የሚመገቡ ሰዎች ክብደታቸውን ለመቆጣጠር ይቀላቸዋል። ስለዚህ ቀለል ያሉ ምግቦችን ቀደም ብላችሁ መመገብ አስፈላጊ ነው። ማታ ወይም ምሽት ላይ የምትወስዷቸውን ምግቦች ማለትም እራቶችን መቀነስ አስፈላጊ ነው ማለት ነው። ሌላኛውና አራተኛው እንግዲህ ጤናማ የምግብ አዘገጃጀት ዘዴዎችን መምረጥ ነው። እንግዲህ ምግባችሁን ስታበስሉ በዘይት ከመጥበስ ይልቅ እነዚህን አማራጮች ማለትም በፍም ወይም ደግሞ በግሪል መጥበስ፣ በኦቭን መጋገር እና በእንፋሎት ማብሰል ያሉ እነዚህን ዘዴዎች የምግቡ አልሚ ንጥረ ነገር ሳይቀንሱ ተጨማሪ ስብና ካሎሪን እንዳይኖር ያስቀራሉ ማለት ነው። ይህም ክብደታችሁን ለመቆጣጠር ወሳኝ የሆኑ እንዲሁም በፍጥነት ለመቀነስ የሚረዳችሁ መንገድ ነው ማለት ነው። ወደ ቀጣዩና ወደ አምስተኛው ስናልፍ እንግዲህ አምስተኛው የምግብ መጠናችሁን መቆጣጠር ነው። እድሜ እየጨመረ ሲሄድ ማለትም በተለይም እድሜያችሁ 40 ካለፈ በኋላ የሰውነታችሁ ሜታቦሊዝም ስለሚቀንስ ሰውነታችሁ የሚፈልገውን የካሎሪ መጠንም የሚቀንስ ይሆናል። ትንሽ ሳህን መጠቀም እንዲሁም የምትበሉትን የምግብ መጠን መለካት ወይም በየቀኑ የምትመገቡትን ነገር በማስታወሻ መዝግቦ መያዝ እና ከመጠን በላይ መብላትን ወይም መመገብን እንዲቀንስ የሚያደርግ ይሆናል ማለት ነው። ስለዚህ በተለይም አላስፈላጊ የሆኑ ምግቦችን፣ አላስፈላጊ ውፍረት ሊያጋልጡ የሚችሉ ምግቦችን መቀነስ አስፈላጊ ነው። ከዛም አልፎ እንግዲህ በቂ ንጥረ ነገር ያላቸውን ምግቦችን በመጠቀም ማለትም ሰውነታችሁ እንዳይጎዳ፣ ጤናውን እንዳያጣ የሚያደርጉ ምግቦችን በትንሹ በመመገብ ክብደት እንድትቆጣጠሩ ስለሚረዳ ይህንን ማድረግ ይኖርባችኋል ማለት ነው። ሌላኛው እንግዲህ ስድስተኛ ነው። ስድስተኛው ምግብ ላይ ብቻ ትኩረት ማድረግ አስፈላጊ ነው። እንግዲህ አብዛኛው ነገር በምግብ ላይ ነው እኔም የሰራሁት። ማለትም እድሜያችሁ ካለፈ በኋላ ብዙውን ጊዜ ከክብደት ጋር ተያይዞ እንግዲህ ትኩረት ማድረግ ያለባችሁ ምግብ ላይ ነው ማለት ነው። እንግዲህ ቲቪ እያያችሁ ወይም ደግሞ ስልክ እየጎረጎራችሁ ወይም ስራ እየሰራችሁ ምግብ የመመገብ ልምድ ማቆም አስፈላጊ ነው። ትኩረታችሁን ሙሉ ለሙሉ ምግብ ላይ ብቻ ነው አድርጋችሁ መመገብ ያለባችሁ ማለት ነው። ያለበዚያ እንግዲህ በቃኝ የሚለውን ነገር ልትረሱ ትችላላችሁ ማለት ነው። ይሄም እንግዲህ ከልክ በላይ
መብላትን በመከላከል ካላስፈላጊ ውፍረት ይታደጋል ማለት ነው። ቀጣይ እንግዲህ ሰባተኛው ወደ መጠጦች ስናልፍ እንግዲህ ጣፋጭ መጠጦችን መቀነስ አስፈላጊ ነው። እንደ ለስላሳ መጠጦች፣ ማጣፈጫ የተጨመረባቸው ቡናና ሻይ፣ በተለይ ስኳር የበዛባቸው ማለት ነው። ስኳር የበዛባቸው ቡናና ሻይ እንዲሁም ኃይል ሰጪ አሁን በብዛት እየተጠጡ ያሉ ኢነርጂ መጠጦችን የረሃብ ስሜትን ሳይቀንሱ በመቶዎች የሚቆጠር ተጨማሪ ካሎሪን ወደ ሰውነት እንዲገባ ያደርጋሉ። ስለዚህ እነዚህ መቀነስ አስፈላጊ ነው። ከሁሉ የተሻለው ምርጫ ሁልጊዜም ውሃ ነው። በየቀኑ እንግዲህ ከ2 ሊትር በላይ እስከ 3 ሊትር ድረስ ብትጠጡ ተመራጭ ነው ማለት ነው። ወደ 8ኛ ስናልፍ እንግዲህ 8ኛው የአልኮል መጠጥን መገደብ ነው። እንግዲህ አልኮል ተጨማሪ ካሎሪዎችን ከመያዙ በላይ የምግብ ፍላጎት ሊያነሳሳ ይችላል። ይህ ደግሞ ካሰባችሁት በላይ በብዛት እንድትመገቡ ያደርጋል ማለት ነው። በአጠቃላይ እንግዲህ አልኮልን አለመጠጣት ወይም ደግሞ በጣም መቀነስ ክብደትን ለመቆጣጠር ወሳኝ ነው። ቀጣዩና 9ኛው እንግዲህ ለአካል ብቃት እንቅስቃሴ ቅድሚያ መስጠት አስፈላጊ ነው። ማለትም ስፖርት መስራት አስፈላጊ ነው። በሳምንት ቢያንስ ለ150 ደቂቃዎች ያህል ቀለል ያሉ የአካል ብቃት እንቅስቃሴዎችን ለማድረግ ግብ ማስቀመጥ ያስፈልጋል ማለት ነው። በሳምንት 150 ማለት እንግዲህ በቀን ወደ 30 ደቂቃ ወይም ደግሞ ከዛም ከ20 እስከ 30 ደቂቃ ያህል በስፖርት ማሳለፍ አስፈላጊ ነው ማለት ነው። ያን ያህል ከባድ ስፖርቶችን አይጠበቅባችሁም። ለምሳሌ በፍጥነት መራመድ ወይም የእግር ጉዞ ወክ ማድረግ ማለት ነው። ብስክሌት መንዳት፣ ዋና መዋኘት፣ ዳንስ ወይም ኤሮቢክስ መስራት እናም ትንሽ ጉልበት ሊጠይቁ የሚችሉትን የቤት ውስጥ ስራዎችን ማለትም እንደ አትክልት ስራዎችን መንከባከብ ምናምን እንደዚህ አይነት ስራዎችንም ቀለል አድርጋችሁ ብትሰሩ እንግዲህ ከአካል ብቃት እንቅስቃሴ ጋር ተያይዞ ሊረዳችሁ ይችላል ማለት ነው። ዋናው ቁም ነገር ስፖርቱን ሳታቋርጡ በተከታታይ መስራት መቻላችሁ ነው ማለት ነው። 10ኛው እንግዲህ ጡንቻን መገንባትና መንከባከብ ላይ ያተኩራል። እንግዲህ ከ40 ዓመት እድሜ በኋላ የሰውነታችን የጡንቻ መጠን በተፈጥሮ የመቀነስ አዝማሚያን ያሳያል። ይህም እንግዲህ የሜታቦሊዝም ፍጥነትን የሚያዘገየው ይሆናል ማለት ነው። ስለዚህ በሳምንት ከ2 እስከ 3 ቀናት የክብደት ወይም ደግሞ የጥንካሬ ማጎልበቻ ስፖርቶችን ማለትም ስትሬንግዝ ትሬኒንግ የምንላቸውን መስራት አስፈላጊ ነው። እነዚህም እንግዲህ ጡንቻዎች እንዳይደክምና ካሎሪን በከፍተኛ ሁኔታ እንዲቃጠልና አጠቃላይ ጤናችሁን እንድታሻሽሉ የሚያደርግ ይሆናል ማለት ነው። ወደ ቀጣዩና ወደ 11ኛው ስናልፍ እንግዲህ 11ኛው ውጥረትንና ጭንቀትን ማስወገድ ነው። እንግዲህ ከፍተኛ ጭንቀት፣ ውጥረት በሰውነታችን ውስጥ ኮርቲሶል የተባለውን ሆርሞን ይጨምራል። ይህ ሆርሞን ደግሞ ክብደት ለመጨመርና ለጣፋጭ ምግቦች ፍላጎትን መጨመር ወይም ደግሞ መጎምጀት ምክንያት ሊሆን ይችላል። ስለዚህ ውጥረትና ጭንቀትን ለመቀነስ አንዳንድ ነገሮች ማድረግ አለባችሁ። ማለትም ቅድም እንደነገርኳችሁ ወክ ማድረግ፣ ረዥምና በጥልቀት ትንፋሽ መውሰድና ማውጣት፣ መጽሐፍ ማንበብ፣ ዮጋ መስራት፣ ከተፈጥሮ ጋር እንደ ከቤት ውጭ ጊዜ ማሳለፍ ያሉ ነገሮች ጭንቀት ለመቀነስ ይረዳል ማለት ነው። 12ኛው እንግዲህ በቂና ጥራት ያለው እንቅልፍ ማግኘት ነው። ማንኛውም አዋቂ በየቀኑ ከ7 እስከ 9 ሰዓት እንቅልፍ ማግኘት ያስፈልገዋል። በቂ እንቅልፍ አለማግኘት የረሃብ ሆርሞኖችን ያዛባል፣ የምግብ ፍላጎትን ይጨምራል፣ ክብደት ለመቀነስ የምናደርገውን ጥረት ፈታኝ ያደርገዋል ማለት ነው። ስለዚህ በየቀኑ በቂ እንቅልፍን ማግኘት ይኖርባችኋል ማለት ነው። ከተቻለ 8 ሰዓት ያህል መተኛት አስፈላጊ ነው። ማታ እንግዲህ በጊዜ ተኝታችሁ እንዲሁም የጠዋት ሰው ሆኖ ማዘውተር የሰውነት ክብደታችሁን ለመቆጣጠር የሚረዳው ሌላኛው መንገድ ነው ማለት ነው። ወደ 13ኛው ስናልፍ እንግዲህ 13ኛው በፕሮቲንና ባልተቀነባበሩ ምግቦች ላይ ማተኮር ነው። እንግዲህ ፕሮቲን ጡንቻን ለመጠበቅ የሆድ መሙላት ስሜት እንዲሰማንና ሜታቦሊዝምን ለማገዝ በጣም ጠቃሚ ነው። እነዚህ ምግቦች በአመጋገባችሁ ውስጥ ማካተት ለምሳሌ አሳና የዶሮ ስጋ፣ እንቁላል፣ ባቄላ፣ አተርና ምስር፣ የተጣራ እርጎ እንዲሁም ለውዝና ጥራጥሬዎችን መመገብ አስፈላጊ ነው ማለት ነው። እንግዲህ በፋብሪካ የተቀነባበሩ ምግቦችንና ነጭ ስኳርን ሙሉ በሙሉ መቀነስ ወይም ደግሞ ማስወገድ ይኖርባቸዋል። ወደ መጨረሻው ደርሻለሁ። እንግዲህ የመጨረሻውና 14ኛው እንግዲህ ክብደትን ለመቀነስ በጣም አስቸጋሪ ከሆነ ሕክምና ማከር ማግኘት አስፈላጊ ነው። አንዳንድ ጊዜ እንግዲህ የታይሮይድ እጢ ስራ መቀነስ ከማረጥ ጋር ተያይዞ የሚመጡ የሆርሞን ለውጦች፣ የኢንሱሊን መቋቋም ወይም ደግሞ የምትወስዷቸውን አንዳንድ መድኃኒቶች ክብደት ለመቀነስ እንቅፋት ሊሆኑ ይችላሉ። ስለዚህ ጤናማ የኑሮ ዘይቤ ተከትላችሁ ምንም አይነት ለውጥ ካላገኛችሁ ሐኪም ማማከር አስፈላጊ ነው ማለት ነው። እንግዲህ እነዚህ ዋና የሚባሉ እንግዲህ ክብደትን በተለይ እድሜያችሁ 40 ካለፈ በኋላ ልታስቀድሟቸው የሚገቡ መንገዶች ናቸው ማለት ነው። ከላይ ወደ ታች ድጋሚ ስነግራችሁ እንግዲህ አንደኛው አትክልትና ፍራፍሬዎችን በየቀኑ መመገብ ነው ማለት ነው። ምግባችሁ ላይ ግማሹ አትክልትና ፍራፍሬ ሊሆን ይገባል ማለት ነው።
እንዲሁም ቁርስን በፍጹም መዝለል የለባችሁም። በየቀኑ ቁርስ መመገብ አለባችሁ። የምሽት አመጋገባችሁንም እንዲሁም ማስተካከል ይኖርባችኋል። ሌላው ጤናማ የምግብ አዘጋጀት ዘዴዎችን መከተል፣ የምግብ መጠን መቆጣጠር፣ ስትመገቡ ምግብ ላይ ብቻ ትኩረት ማድረግን፣ ጣፋጭ መጠጦች መቀነስ፣ የአልኮል መጠንን መገደብ፣ ስፖርት መስራት፣ ጡንቻ መገንባትና መንከባከብ፣ ውጥረትና ጭንቀትን ማስወገድ፣ በቂና ጥራት ያለው እንቅልፍ ማግኘት እንዲሁም በፕሮቲንና ባልተቀነባበሩ ምግቦች ላይ ማተኮር ያስፈልጋል። እንዲሁም በመጨረሻም ክብደት መቀነስ በጣም አስቸጋሪ ከሆነ ሕክምና ምክር ማግኘት ወሳኝ የሚባሉ እድሜያችሁ 40 ካለፈ በኋላ ቶሎ ክብደት ለመቀነስ የሚያስችሏችሁ መንገዶች ናቸው ማለት ነው። እንግዲህ ውድ ቤተሰቦች ከዚህ ጋር የነበረኝ መረጃ ይህንን ይመስላል። ከዚህ ጋር ተያይዙ ማንኛውም ሀሳብ፣ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። እንግዲህ ይህንን ቪዲዮ በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩላችኋለሁ። አዲስ ከሆናችሁም ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላም ያብዛላችሁ። ደህና ሁኑ። ቻው